እንዴት ናችሁ የተወደዳችሁ? ማንቸስተር ዩናይትድ በሴንት ጄምስስ ፓርክ ከኒውካስል ዩናይትድ ጋር የፕሪሚየር ሊግ ጨዋታውን ያደርጋል በዚህኛው ሳምንት አጋማሽ። የማይክል ካሪክ አጀማመር ቢያንስ በውጤት ከዚህ አምሮ ሊጀምር አይችልም። አንድ ጨዋታቻ ከመለያየቱ በስተቀር ካደረጋቸው 7 ጨዋታዎች 6ቱን አሸንፏል። አንዳንዶቹ ትልልቅ ድሎች ናቸው። የመጀመሪያዎቹ 2 ጨዋታዎች ላይ በተለይ ማንቸስተር ሲቲን በማንቸስተር ደርቢ ደግሞ አርሰናልን በኤምሬትስ ያሸነፈባቸው ጨዋታዎች ግን ከዚያ በኋላም ውጤቱ በጣም የሚያመረቃ ነው። ምናልባት በቅርብ ሳምንታት ያሉት ፐርፎርማንሶች እንከን አልባ እንኳ ባይሆኑ ግን አዲስ ለተሾመ አሰልጣኝ ከዚህ የተሻለ አጀማመር ሊያደርግ አይችልም። እንዲያውም በፕሪሚየር ሊግ በ34 ዓመት ታሪክ ውስጥ ፕሪሚየር ሊግ ከመጣ በኋላ ማለት ነው። ከዛ በፊት ሌላ ፎርማት ነው የነበረው። 2 አሰልጣኞች ብቻ ናቸው በመጀመሪያዎቹ 7 ጨዋታዎች እንዲህ አይነት አጀማመር ያደረጉት። አንደኛው ማይክል ካሪክ ነው፣ ሌላኛው አንጅ ፖስቴኮግሉ ናቸው። ጆዜ ሞሪኞ፣ አርሰን ቬንገር፣ የሌሎች ትልልቅ አሰልጣኞች አንቼሎቲ፣ ጓርዲዮላ፣ ሌሎችም አሰልጣኞች እንዲህ አይነት አጀማመር አላደረጉም። በእርግጥ እንዲጥሩ መጀመር ለወደፊቱ ለሚመጡ ትልልቅ ነገሮች ዋስትና ነው ማለት እንኳ ባይሆንም ግን አጀማመሩ በጣም የተዋጣለት መሆኑን ይሄ ታሪክ ብቻውን ይናገራል። ጃንዋሪ 13 ነው የመጀመሪያ ጨዋታውን በማንቸስተር ዩናይትድ አሰልጣኝነት ሲቲን በመግጠም የጀመረው። ስለዚህ ሊጉን እንደው በዛ ጊዜ እንደጀመረ አድርገን ብንቆጥር በዛ ጊዜ አይደለም የጀመረው፣ ግን እንደው ለኮንቴክስት ማንቸስተር ዩናይትድን ያህል ብዙ ነጥብ የሰበሰበ ብዙ ጨዋታዎች ያሸነፈ ቡድን የለም። በዚያ ተመሳሳይ ጊዜ በ7 ጨዋታዎች 21 ነጥብ አግኝቷል። ከቼልሲ በ5 ነጥብ የተሻለ፣ ከሊቨርፑል በ6 ነጥብ የተሻለ፣ ከአስቶን ቪላ በ11 ነጥብ የተሻለ ነጥብ አግኝቷል። እነዚህ ለቻምፒየንስ ሊግ ቦታዎች ከዩናይትድ ጋር የሚፎካከሩ ቡድኖች ናቸው። በዚሁ ተመሳሳይ ጊዜ አርሰናል 1 ጊዜ ብቻ፣ ማንቸስተር ሲቲም 1 ጊዜ ብቻ ነው የተሸነፉት። ሁለቱም የተሸነፉት በካሪክ ማንቸስተር ዩናይትድ ነው። ስለዚህ አጀማመሩ እንደዚህ በጣም ያማረ ነው እና ጨዋታዎች ባሸነፈ ቁጥር ከማይክል ካሪክ ውጪ ሌላ አሰልጣኝ የመሾም ነገር የማይመስል ነገር እየመሰለ ይቀጥላል። አሁን ላለበት የማንቸስተር ዩናይትድ ሁኔታ ፐርፌክት አሰልጣኝ ነው። ለማንቸስተር ዩናይትድ ከዚህ በፊት ኦሌ ጉናር ሶልሻር እንደዚህ ግሩም አጀማመር እንዳደረገ አስታውሳለሁ። የመጀመሪያዎቹን 8 ጨዋታዎች በሁሉም ውድድሮች በማሸነፍ ነበር የጀመረው። አሁን ከዚህኛው የሚለየው ስለ ፕሪሚየር ሊግ ብቻ ስላነሳው ነው። በ34 ዓመት ውስጥ 2 አሰልጣኞች ብቻ ናቸው እንዲህ አይነት ግሩም አጀማመር ያደረጉት የምለው ሊግ ብቻ የሚመለከት ሬካርድ ስለሆነ። ግን ሁሉንም ጨዋታዎች ከግምት ካስገባን ደግሞ ከመጀመሪያዎቹ 19 ጨዋታዎች 15ቱን ጨዋታ በማሸነፍ ነበር ኦሌ ጉናር ሶልሻር የጀመረው እና የሁለቱም አሰልጣኞች ወደ ዩናይትድ የመጡበት ሁኔታም ተመሳስሎሽ ያለው አይነት ነው። ሁለቱም ፖርቱጋላውያን አሰልጣኞችን የተኩት ያኔ ኦሌ ጉናር ሶልሻር ጆዜ ሞሪኞን፣ አሁን ደግሞ ማይክል ካሪክ ሩበን አሞሪምን የተካው እና የሁለቱም አሰልጣኞች መጨረሻም ደግሞ ያማረ አልነበረም። ጆዜ ሞሪኞ ከኃላፊነት በተነሱ ጊዜ ማንቸስተር ዩናይትድ ውስጥ በተለይ በዝውውር ጉዳዮች ላይ ከአለቆቻቸው ጋር በነበራቸው ልዩነት ምክንያት አዳዲስ ተከላካዮች ማምጣት ይፈልጉ ነበር። ለምሳሌ ሃሪ መጓየርን ቀድሞ የማስፈረም ፍላጎት የነበራቸው ጆዜ ሞሪኞ ናቸው። ጄሮም ፍሪምፖንግን ከባየር ሙኒክ ማምጣት ይፈልጉ ነበር። ግን ማንቸስተር ዩናይትድ አዲስ ኮንትራት ከሰጣቸው ከጥቂት ሳምንታት በኋላ የዝውውር ገበያው ክፍት ሲሆን እነዚህን ተጫዋቾች ለሳቸው ለማምጣት ፈቃደኛ አልነበረም። የቡድናቸው ውጤትም በዚያ ሰሞን የተዋጣለት አልነበረም። ከአንዳንድ ቁልፍ ተጫዋቾች ጋር የነበራቸው ግንኙነት መልካም አልነበረም። በተለይ ከፖል ፖግባ ጋር የነበራቸው ትልቅ ልዩነት ይታወቃል። ከማርሲያልም ጋር ግን ከሌሎችም ከራሽፎርድም ጋር ከሌሎችም ተጫዋቾች ጋር የነበራቸው ግንኙነት የተዋጣለት አልነበረም። የሆነ ነጥብ ላይ እሳቸውን በአሰልጣኝነት ለማስቀጠል የማይቻልበት ፖይንት ላይ ተደረሰና ከኃላፊነታቸው ተነሱ። የሩበን አሞሪም ፍጹም የተለየ ኮንቴክስት ነው። ሙሉ ሲዝን ከአንድ እስከ መጨረሻው አንድ ሙሉ ሲዝን አላሰለጠንም። ባለፈው የውድድር ዘመን በውድድር ዘመኑ መሀል ነው ኃላፊነቱን የተረከበው ኖቬምበር ላይ ስለነበር፣ አሁን ደግሞ ገና አዲሱ ዓመት ከመግባቱ በፊት ነው የለቀቀው። ስለዚህ ሙሉ ሲዝን አልጨረሰም። የሁለቱንም አሰልጣኞች ቡድኖችን በተመሳሳይ አውድ ማየት የሚቻል አይመስለኝም። ግን ደግሞ ሁለቱም አሰልጣኞች ከኃላፊነታቸው በለቀቁ ጊዜ በጣም ቶክሲክ የሆነ ኢንቫይሮንመንት ነው የነበረው። ስለዚህ ሁለቱም አሰልጣኞች መጡና ኦሌ ጉናር ሶልሻር አሁን ደግሞ ማይክል ካሪክ እያደረገ እንዳለው ያንን የውጥረት ስሜት ነው መጀመሪያ ማርገብ የቻሉት፣ ዲፊውዝ ማድረግ የቻሉት እና ሁለቱም የማንቸስተር ዩናይትድ ሌጀንዶች ናቸው። በብዙሃን መገናኛዎች በሚናገሯቸው ትልልቅ ቃላት የሚታወቁ አይደሉም። በደጋፊዎች በጣም የሚወደዱ ተጫዋቾች ነበሩ በተጫዋችነቶቻቸውም። ስለዚህ ያ የሰጣቸው ክሬዲቢሊቲም አለ እና በማንቸስተር ዩናይትድ ተጫዋቾች እንዲከበሩ የሚያደርግ የወዲያው መከበርን የሚሰጥ
የተጫዋችነት ሲቪ የነበራቸው ትልልቅ ዋንጫዎችን ያሸነፉ ማንቸስተር ዩናይትድን በደንብ የሚያውቁ ናቸው። ግን ኮንቴክስቶቹን ለያይቶ ማየት የሚያስፈልግ ይመስለኛል። ያኔ ካሪክ የማንቸስተር ዩናይትድ ምክትል አሰልጣኝ በነበረበት ጊዜ ሶልሻ ዋና አሰልጣኝ ነበር እና በወቅቱ ለነበሩት በጎ ነገሮችም ተመስጋኝ፣ ለነበሩ መጥፎ ነገሮችም ተወቃሽ የሚሆነው መቼስ ዋናው አሰልጣኝ ነው እና በወቅቱ ወደ ማንቸስተር ዩናይትድ ኃላፊነት ከመጣ በኋላ ቡድኑ ይጫወት የነበረበት መንገድ ማጥቃቱ መልሶ ማጥቃት ግን ዲፌንሲቭ ማይንድድ የሆነ ቡድን ነበር የገነባው። በትልልቅ ቡድኖች ላይ ይሄው ስልት ይሰራ ነበር እና በዚሁ መንገድ ማንቸስተር ዩናይትድ አርሰናልን አሸንፏል፣ ማንቸስተር ሲቲን ደጋግሞ አሸንፏል። ሌሎችም ትልልቅ ድሎች ነበሩት፣ ሲቲን፣ ቼልሲን ከሜዳ ውጭ ማሸነፍን የመሳሰሉ ትልልቅ ድሎች። በትንንሽ ጨዋታዎች የማንቸስተር ዩናይትድ አጫዋት በጣም ስሙዝ አልነበረም፣ ግን በመጨረሻ ደቂቃ ጎሎች በድራማዊ ሁኔታ እነዛን ጨዋታዎች ደግሞ ያሸንፍ ነበር። አንድ የሚለየው ነገር ግን ያኔ የነበረው የእግር ኳስ ሁኔታና አሁን ያለው የእግር ኳስ ሁኔታ ፍጹም የተለየ ነው። እንዲያውም ከብራይተን ጨዋታ በፊት ሚኬል አርቴታ የሰጠውን ጋዜጣዊ መግለጫ እያየሁ የዛሬ 5 6 7 ዓመት አይደለም የዛሬ 3 ዓመት የነበረው ፉትቦል እና አሁን ያለው ፍጹም አንድ አይነት አይደለም፣ እግር ኳስ በማያቋርጥ ኤቮሉሽን ውስጥ ነው ያለው የሚል አስተያየት ሲሰጥ እየሰማሁት ነበር እና 2018 ደግሞ ሲሆን ምን ያህል ሩቅ እንደሆነ ይነግራቸዋል። አሁን 2026 ላይ ነው ያለነው። ያኔ 2018 ላይ የገገን ፕሬሲንግ ዘመን ነበር ሊባል ይችላል። ምክንያቱም የርገን ክሎፕ ያንን ኢንትሮዲውስ አድርገው 2015 አይደል የመጡት። ስለዚህ 2018 ላይ 3 ዓመት አካባቢ በኃላፊነት ቆይተዋል። ዋንጫ ማሸነፍ አልቻሉም፣ ግን ሊቨርፑል በጣም ኤክሳይቲንግ ቡድን ተብሎ የሚወደስበት ያ የጀርመን ካውንተር ፕሬሲንግ ብዙ አድናቂ የሚያገኝበት ቡድኖች ባላቸው የተለየ ስታይል ምክንያት ስታይል ዋጋ ይሰጠው የነበረበት ጊዜ ነው። ያን ያህል ሩቅ አይደለም፣ ግን እግር ኳስ በማያቋርጥ ኤቮሉሽን ውስጥ ያለ በመሆኑ ምክንያት የዛሬ 6-7 ዓመት የነበረው ፉትቦል የረጅም ጊዜ እግር ኳስ እንዲመስል ሆኗል። በተቃራኒው ደግሞ ማንቸስተር ሲቲ የበለጠ የፖሴሽን ሰፎኬሽን የሚሉት የተጋጣሚ ቡድኖች ኦክሲጂን የሚያሳጥር አይነት የ70% ፖሴሽን ፉትቦል የሚጫወት በጣም የተለያዩ ስታይሎች ያሏቸው ግን ሁለት ዲስቲንክት ስታይል ያላቸው ቡድኖች ነበሩ ማንቸስተር ሲቲ እና ሊቨርፑል። እንግዲህ ያኔ እግር ኳስን እና የአውሮፓ እግር ኳስንም ከሞላ ጎደል ዶሚኔት ማድረግ የጀመሩ ቡድኖች ናቸው ሁለቱ። ብዙ ቻምፒየንስ ሊጎች አላሸነፉም፣ ግን ሊቨርፑል እንደምታውቁ 3 ቻምፒየንስ ሊግ ፋይናል ተጫውቷል። በዛ ጊዜ የጓርዲዮላ ማንቸስተር ሲቲ 2 ቻምፒየንስ ሊግ ፋይናል ተጫውቷል። በሀገር ውስጥም በሁለቱ ቡድኖች መካከል የነበረው ፉክክርና የነበረው የስታይል ኮንትራስትም የስታይሉ ተቃርኖም ያኔ ስታይል ማተር የሚያደርግበት ሰሞን ነበረ። አሰልጣኝ ኦሌ ጉናር ሶልሻየር የማንቸስተር ዩናይትድ አሰልጣኝ የሆነበት ጊዜ። ስለዚህ በጠቅላላ ውጤቱ መጥፎ ሊባል አይችልም። አንዴ ሁለተኛ አንዴ ሶስተኛ ሆኖ ነው የጨረሰው። 4 ነው 5 ሴሚ ፋይናሎች ተጫውቷል፣ 1 ፋይናል ተጫውቷል። ዋንጫ አላሸነፍም፣ እሱ አንድ ነገር ነው። ግን ያኔ ብዙ ይተች እንደነበር አስታውሳል። አንዱ የሚተችበት ምክንያት ቅድም ያልኩት ነጥብ ነው፣ ዘመኑ ነው። 2018 የነበረው እግር ኳስ የገገን ፕሬሲንግ እና የፖሴሽን እግር ኳስ የነበረበት የሊጉ ምርጥ 2 ቡድኖች ዲስቲንክት በሆነ ስታይል የሚጫወቱ ስለነበሩ ሰዎች ያንን የማንቸስተር ዩናይትድን ለአንድ ወጥ የጨዋታ አይደንቲቲ ያለመገዛቱን እንደ ድክመት ይቆጥሩ የነበረበት፣ ቅርጸ ቢስ ነው፣ አሞርፈስ ነው ይባል የነበረበት፣ በረጅም ጊዜ ውጤት የሚያመጣ አይደለም፣ ዋንጫዎች የሚያሸንፍ አይደለም ይባል የነበረበት ዘመን። አሁን ደግሞ እንደምታዩት የእግር ኳስ ተፈጥሮ ሌላ ሆኖ ሰሞኑን ያለው ክርክር በተለይ አርሰናልና ቼልሲ ተጫወቱ፣ 3ቱም ጎሎች ከማዕዘን ምት የተቆጠሩ ጎሎች ናቸው። በፍጹም ቅጣት ምት ሳጥን ውስጥ የቆሙ ኳሶችን በተመለከተ ብዙ መተራመስ እናያለን። ስለዚህ ይሄኛው ዘመን ደግሞ የሴት ፒስ እግር ኳስ የካሪክ ማንቸስተር ዩናይትድ እና የሶልሻ ማንቸስተር ዩናይትድ ከሞላ ጎደል የሚጫወቱበት መንገድ በጣም ተቀራራቢ። ሁለቱም 4-2-3-1 ነው የሚጫወቱት። ሁለቱም በተለይ በመጀመሪያዎቹ ትልልቅ ጨዋታዎች እንዳየ ነው፣ ግን ባለፈው ኤቨርተንንም ሲያሸንፉ ያስቆጠሩትን ጎል ካያችሁ በጣም ኃይለኛ የመልሶ ማጥቃት ቡድኖች ናቸው። በሁለቱም ቡድኖች ውስጥ በእርግጥ እዛኛው ላይ ቆይቶ ነው ብሩኖ ፈርናንዴዝ የተካተተው፣ ግን ያኔ በተለይ ሶልሻ ዋና አሰልጣኝ ከሆነ በኋላ ብሩኖ መጣ፣ የቡድኑ ልብ ሆነ። የዚህኛው ማንቸስተር ዩናይትድ የቡድኑ ልብና አእምሮ ነው፣ ዋናው ክሬቲቭ ፈልክረም ነው፣ ዋናው ፈጣሪ ተጫዋች ነው ማለት ይቻላል። እና አሁን ማንቸስተር ዩናይትድ የሚጫወትበት መንገድ በእኔ ግምት ከሞላ ጎደል ተመሳሳይ የጨዋታ ባህሪ ያለው ቢሆንም አሁን ባለው የእግር ኳስ ሁኔታ ግን ይህንን ለመቀበል በጣም ቀላል። ምክንያቱም ማንቸስተር ሲቲ ራሱ ልክ ያልኩት አይነት የፖሴሽን ሰፎኬሽን እግር ኳስ አይደለም የሚጫወተው። ኦኬ የፖሴሽን ቡድን ነው፣ ግን የዛሬ 8 ዓመት የነበረውን አይነት ፖዚሽናል ፕሌይ አይደለም። የፖሴሽኑ መጠንም ተመሳሳይ አይደለም። የፓሲንግ መጠኑም ያኔ
800 ፓስ በየሳምንቱ ሲያደርግ የምታዩት ቡድን ነበር። አሁን የበለጠ ዳይሬክት ነው። አሁን የበለጠ በሽግግር ነው የሚያጠቃው። ስለዚህ ፔፕ ራሱ በመጠኑ ስታይሉን ኮምፕሮማይዝ አድርጓል እና ለሶልሻ አጫወት በመጠኑ የሚቀራረብ አይነት እግር ኳስ አንዳንድ ትልልቅ ጨዋታዎች ላይ ሲጫወት እናየዋለን። ስለዚህ አሁን ያለው የእግር ኳስ ስልት የካሪክን ስታይል ከሶልሻ ጋር የሚጠጋጋ ስታይል ነው በሚል አሰምሽን ማለት ነው ተቀባይነት ያለው የበለጠ የሚድ ብሎክ ዘመን ነው። አሁን ያኔ እንደነበረው አይነት የሃይ ዲፌንሲቭ ብሎክ የካውንተር ፕሬሲንግ የፕሬሲንግ አይነት ዘመን አይደለም። በሚገርም ሁኔታ በዚህ የውድድር ዘመን የብዙ ቡድኖች የፕሬሲንግ ስታቲስቲክስ ቀንሷል እና እንዲያውም አሁን አርነ ስሎት ከወልቭስ ጨዋታ በፊት የነበራቸው ቃለ ምልልስ ላይ ለንደኔ አይነት የእግር ኳስ ፒውሪስት ለሆነ ሰው አሁን ያለው እግር ኳስ አያዝናናኝም፣ አሰልቺ ሆኖብኛል የሚል አስተያየት ሰጥተዋል። ከዛ ግን አንዱ ትልቅ ልዩነት ቅድም ያልኩት አሁን ላነሳ የፈለግኩት የልዩነት አይነት ያኔ የነበረው የእግር ኳስ ሁኔታ ሶልሻን ለመቀበል አስቸጋሪ አድርጎት ነበር። ቢያንስ በሚዲያው ለዩናይትድ ደጋፊዎች ላይሆን ይችላል፣ ግን እንደምታውቁት ሚዲያ አንዳንድ ጊዜ የሰዎችን አስተያየት ዲክቴት ያደርጋል፣ ኦፒኒየን ሜክ ያደርጋል፣ ወይም ሰዎች በሆነ መንገድ ስለ ነገሮች እንዲረዱ ይገፋፋ ይሆናል። ስለዚህ ቀላል አይደለም በሚዲያው ላይ የሚባለው ነገር ስለነዛ ቡድኖች፣ ስለነዛ አሰልጣኞች፣ ስለነዛ ተጫዋቾች፣ ስለነዛ ስታይሎች ያለንን ፐርሰፕሽን አንዳንድ ጊዜ ትክክል ይሁን አይሆን ይቃኙታል እና ያኔ የነበረው ፐብሊክ ኦፒኒየን የሶልሻን ቡድን በተመለከተ ኢዩስቲ ማንቸስተር ሲቲ፣ ኢዩስቲ ሊቨርፑልን፣ ያኔ ፖቼቲኖም የቶተንሃም አሰልጣኝ ነበር፣ ኢዩስቲ ቶተንሃምን ምናምን የሚባልበት ዘመን ስለነበር ሜዳ ውስጥ ቡድኑ ውጤት እያመጣም ለማንቸስተር ዩናይትድ ስኬታማ ሲዝን የሚባለው ቻምፒየንስ ሊግ እና ፕሪሚየር ሊግ ማሸነፍ ነው ኖርማሊ። ግን ከአሌክስ ፈርጉሰን በኋላ የነበረው ሁኔታ ያንን የሚፈቅድ አልነበረም። ስለዚህ የሶልሻ ስራ ብዙ ሲጣጣል አስታውሳል። ሶልሻ መጥፎ አሰልጣኝ ሆኖ ሳይሆን ያኔ የነበረው የእግር ኳስ ፋሽን እንዲህ አይነት አስተያየት እንዲኖር ስላስገደደ ይመስለኛል። አንዱ ልዩነት እሱ ነው። ሁለቱ አሰልጣኞች የመጡበት ዘመን፣ ሁለቱም አሰልጣኞች ጥሩ አጀማመር ነው ያደረጉት፣ ግን የመጡበት ዘመን ስለ አጀማመራቸው ያለንን ማስተያየት ለውጦታል። ሁለተኛ ቁልፍ ነጥብ ግን አለ። ሁለተኛው ቁልፍ ነጥብ ለአሁን ለካሪክ ከ1 እስከ 5 ባለው ስፍራ ውስጥ ማጠናቀቅ፣ እንዲያውም አሁን ሶስተኛ ነው። ከ1 እስከ 5 ቻምፒየንስ ሊግ የሚያሳልፍ ውጤት ነው አይደለም። ከ1 እስከ 5 ባለው ስፍራ ውስጥ ሲያጠናቅቅ ሶስተኛ ከሆነ ደግሞ የበለጠ፣ አራተኛም ከሆነ በጣም ግሩም፣ ግን አምስተኛም ቢሆን ጥሩ፣ በጣም ጥሩ አጀማመር ተደርጎ ይታያል። ለዩናይትድም በንጽጽር ስኬታማ ሲዝን ተብሎ ይገለጻል። እንዲያውም አንዳንድ ሰዎች እንደ ኦቨር አቺቭመንት ሊያዩት ይችላሉ። ምክንያቱም ማንቸስተር ዩናይትድ ባለፈው የውድድር ዘመን 15ኛ ሆኖ ስለነበር የጨረሰው። ባለፈው የውድድር ዘመን 15ኛ ሆኖ የጨረሰ ቡድን በሚቀጥለው ዓመት 5ኛ ሆኖ 4ኛ ሆኖ 3ኛ ሆኖ ከጨረሰ እንደ ኦቨር አቺቭመንት ሊቆጠር ይችላል። የውድድር ዘመኑ ሲጀመር ለብዙዎች ከዩናይትድ ምንድነው መጠበቅ ያለብን የሚለውን ጉዳይ በተመለከተ ግራ መጋባት እንደነበር አስታውሳለሁ። ምክንያቱም አንዳንድ ሰዎች በቃ የትኛውም የአውሮፓ ውድድር ላይ መሳተፍ ስኬታማ ሲዝን ያደርገዋል የሚሉ ሰዎች ነበሩ። አንዳንድ ሰዎች ቶፕ 10 ውስጥ መጨረስ የሚሉ አሉ፣ ቶፕ 7 ውስጥ መጨረስ፣ ከ1 እስከ 7 ባለው ስፍራ ውስጥ መጨረስ የሚሉ አሉ፣ ከ1 እስከ 5 መጨረስ የሚሉ አሉ። ግን ወጥ የሆነ ለዩናይትድማ ከዚህ በታች ያለው ደረጃ ውድቀት ነው የሚል አስተያየት ብዙ አትሰሙ። ስለዚህ ምን መጠበቅ እንዳለብን በዛ ጊዜ ትንሽ ግራ የሚያጋባ ወቅት ነው የነበረው። ግን አሁን የቻምፒየንስ ሊግ ቦታን ይዞ ከጨረሰ አሞሪምን ቢቆይ ኖሮ፣ ግን ካሪክም ኃላፊነት ከመጣ በኋላ በተለይ ቡድኑ በሜዳ ውስጥ እያመጣ ያለው ውጤት በጣም አስደናቂ ስለሆነ፣ ቢያንስ አጀማመሩ በጣም ግሩም ስለሆነ የቻምፒየንስ ሊግ ተሳትፎ ብቻውን በጣም ትልቅ ሲዝን ሊያስመስለው ይችላል። ለነገሩ ሰውየው ለጊዜ አሰልጣኝነት ነው በኃላፊነት የተረከበው። የተናወጠውን መርከብ እንዲያረጋጋ ነው በኃላፊነት የመጣው እና የቻምፒየንስ ሊግ ተሳትፎውን እንዲያመጣ ነው የመጣው። ከዚህ ከተሰጠው አሳይመንት አንጻር በጣም በተዋጣለት ሁኔታ ነው ያንን አሳይመንት እየተወጣ ያለው። የመጣበት ሁኔታ ከማንቸስተር ዩናይትድ ኤክስፔክት የምናደርገውን ነገር በጣም የተወሰነ እንዲሆን አድርጎታል። ያለፉት ዓመታት የዩናይትድ ሁኔታ ጥሩ ስላልነበር 8ኛ ከዛ በፊት ባለፈው የውድድር ዘመን ደግሞ 15ኛ ሆኖ ነው ዩናይትድ ያጠናቀቀው አይደል። ከዛ ደግሞ ሩበን አሞሪም ከመሰናበቱ በፊት አሁን ያለበት የካሪክ ቦታ ላይ ለመገኘት የሚያስችሉ እድሎች ነበሩት። ኦልትራፎርድ ላይ ከኤቨርተን ጋር ለ70 ደቂቃ በ10 ተጫዋች ከተጫወተ ባላጋራ ጋር ተጫውቶ ተሸነፈ። ከወልቭስ ጋር 20ኛ ከሆነው ወልቭስ ጋር በኦልትራፎርድ ተጫውቶ አቻ ተለያየ። 10 ጨዋታ ሳያሸንፍ የቆየው ቦርንመዝን ገጥሞ 4-4 ተለያየ። ከዌስትሃም ጋር አሁን 18ኛ ስፍራ ላይ ካለ ዌስትሃም ጋር አቻ ተለያየ በኦልትራፎርድ። አሁን በእነዚህ ጨዋታዎች ላይ የኦልትራፎርዶቹን ጨዋታዎች ብቻ ነው ነጥብ የማነሳው። ማክሲመም ነጥብ አግኝቶ ቢሆን
ማንቸስተር ዩናይትድ ጓርዲዮላ የሆነ ሰሞን እንዳለው ለአርሰናል በጣም ይቀርብ ነበር። የነጥብ ልዩነታቸውን ስታዩት ለዋንጫ ነበር የሚፎካከረው ማለት ነው። ግን እሱ ይቅር ቢያንስ የቻምፒየንስ ሊግ ቦታን ኮንሶሊዴት ለማድረግ እድል ነበረው። መጨረሻ ላይ በጄሰን ዊልኮክስ በዩናይትድ ሌሎቹ አለቆቹና በሱ መካከል ልዩነቱ ተፈጠረ። የተሰናበተው በእነዛ ጨዋታዎች ውጤት ምክንያት አይደለም። ምንድነው ይሄ እነሱ ፐብሊክ ፎል አውት የሚሉት አለ አይደለም፣ በአደባባይ በቃ በሚዲያ የታወቀ በሰው ሁሉ የታወቀ ተፈጠረ። አንድ ሰው ከአለቆቹ ጋር እንደዚህ አይነት ልዩነት ውስጥ ከገባ አሸናፊው ማን እንደሚሆን ግልጽ ነው እና መጨረሻ ላይ አሸናፊው ማሸነፍ ከተባለ ማለት ነው የሩበን አሞሪም ቀጣሪዎች ነው የነበሩት። የሆነ የኃይል ሽሚያ የሚመስል ነገር ነበር። እኔ ዋና አሰልጣኝ አይደለሁም ማኔጀር ነኝ ምናምን ከሊድስ ጨዋታ በኋላ የተናገረውን ታስታውሳላችሁ ብዬ እገምታለሁ። ስለዚህ ካሪክ ሲመጣ ማንቸስተር ዩናይትድ ለአመታት ከቻምፒየንስ ሊግ የሚርቅባቸው ብዙ ሲዝኖች ስለነበሩ በ5 ዓመት ምናምን ወይ አንድ ሲዝን ይሆናል ቻምፒየንስ ሊግ የተሳተፈው መሰለኝ አይደል? በሶልሻ የመጨረሻው ሲዝን ራኒክ ኃላፊነት በተረከቡበት ሲዝን ማለት ነው። በዚያ የውድድር ዘመን 6ኛ ሆኖ ነው የጨረሰው። ከዛ ኤሪክ ቴን ሃግ መጡ እና የመጀመሪያው ሲዝን ላይ 3ኛ ሆኖ ጨረሱ። ከዛ በኋላ ግን 8ኛ 15ኛ ሆኖ ነው የለቀቀው። ስለዚህ በ4 ዓመት አንድ ጊዜ ምናምን ቻምፒየንስ ሊግ የሚሳተፍ ቡድን ሆኖ ስለነበር የኤክስፔክቴሽኑ መጠን ማንቸስተር ዩናይትድ አሁን ካለበት ወቅታዊ ሁኔታ የሚነሳ ይሆናል። ግን ሶልሻ በኃላፊነት በመጣበት ጊዜ ማንቸስተር ዩናይትድ በቀደመው ሲዝን በ2017-18 የውድድር ዘመን ማለት ነው 2ኛ ሆኖ ነበር የጨረሰው። 81 ነጥብ ነበረው። ሲቲ 100 ነጥብ ያስመዘገበበት ሲዝን ነበር። የዋንጫ ፍክክር አልነበረም፣ ግን ኢማጂን 81 ነጥብ አሁን ባለው ሁኔታ በጣም ትልቅ ነጥብ አይደለም? 81 ነጥብ ግን ሶልሻ ወደ ኃላፊነት ሲመጣ ከአንድ ዓመት በፊት ዩሮፓ ሊግ ያሸነፈ በሚቀጥለው ሲዝን 2ኛ ሆኖ 81 ነጥብ ይዞ የጨረሰና ኤፍኤ ካፕ ፋይናል የደረሰን ቡድን የተረከቡ። ያኔ ማርከስ ራሽፎርድ ፒኩ ላይ የነበረበት፣ ፖል ፖግባ ከዓለም ምርጥ ተጫዋቾች መካከል አንዱ ሆኖ ይቆጠር የነበረበት፣ ሉካኩ 90 ሚሊዮን ፓውንድ መጥቶ የፈረመበት፣ አሌክሲስ ሳንቼዝ ከ500,000 ፓውንድ በሳምንት የሚከፈለው የፕሪሚየር ሊግ ስታር ሆኖ ከአርሰናል የተገዛበት የመጣበት፣ ዋን ማታ ከቼልሲ የፈረመበት እንዲህ አይነት በጣም ጠንካራ ስም ያላቸው ትልልቅ ስም ያላቸው እና እነዚህንማ ይዘው ለፕሪሚየር ሊግ ዋንጫ መፎካከር ነበረባቸው የሚል ትችት ጆዜ ሞሪኞ ላይ ይቀርብ የነበረበት ወቅት ነው። ማንቸስተር ዩናይትድን ሶልሻ ከኃላፊነት ሲረከብ የነበረው ኤክስፔክቴሽን 5ኛ ሆኖ እኮ መጨረስ ጥሩ ሲዝን ነው የሚያስብል ወቅት አልነበር። የነበረው ትችት ጆዜ ሞሪኞ ከጓርዲዮላ ጋር የሚነጻጸር ገንዘብ አውጥተዋልና ከጓርዲዮላ ጋር የሚቀራረብ ቢነጻጸር ውጤት ማምጣት አለባቸው የሚል ኤክስፔክቴሽን ነው ማንቸስተር ዩናይትድ ላይ የነበረው። ስለዚህ የሶልሻን የሜዳ ውስጥ ውጤት ማግኘት ወይ ማጣት የምትዳኙት ከዛ ኮንቴክስትን በመነሳት ነው። በተለያየ ዘመን ያለ አስተያየት ይለያያል። ቅድም እንዳነሳሁት ከስታይል አንጻር፣ ከውጤት አንጻር፣ ከኤክስፔክቴሽን አንጻር ስታዩት ሌላ ዘመን ላይ ነው የተመጣው። ስለዚህ በመጠኑ ሶልሻ ከዛ ኤክስፔክቴሽን ጋር መታገል ነበረበት። ካሪክ ሲመጣ ግን ዩናይትድ አምና 15ኛ ከዛ በፊት 8ኛ ሆኖ ነው የጨረሰው እና በዚህኛው የውድድር ዘመን በካሪክ ስር የሚመዘገብ የትኛውም ውጤት ውድቀት ተብሎ አይገለጽም። ያኔ ግን ምናልባት እንደዚህ አይነት አንደርቶን ይኖረው ይሆናል። የካሪክ ዋናው ስራ ቡድኑን ማረጋጋት፣ ለአንዳንድ ተጫዋቾች ዴቨሎፕመንት የሚሆን ክላይሜት መፍጠር፣ እንደው የኮመን ሴንስ አብዮት ነው ይባላል። በጣም ጥሩ አገላለጽ ይመስለኛል። የኮመን ሴንስ አብዮት ማለት የኮመን ሴንስ ማለት በጣም ትልቅ አይዲዮሎጂካል አብዮት ማስነሳት ማለት አይደለም። ለምሳሌ የዩናይትድ ተጫዋቾች የበለጠ ያላቸውን ክህሎት የሚያሳዩበትን ፎርሜሽን መጠቀም ማለት ነው። ለምሳሌ ኮመን ሴንስ ነው። አሁን ይሄ ሩበን አሞሪም እንደምታውቁት የዛ የፎርሜሽን ጉዳይ ብዙ ያከራክር እንደነበር ይታወቃል። ካሪክ መጣና ብሩኖ የቱጋኖ የበለጠውን ችሎታውን ሊያሳይ የሚችለው ኮቢ ሜኑ መሰለፉ ሎጂካል ይመስለኛል። ሁለቱ ፉልባኮች ናቸው፣ ናቹራል ፉልባኮች ናቸው። ስለዚህ ፉልባክ ቦታ ላይ ማጫወት፣ እነዚህ ሁሉ ሎጂካል ውሳኔዎች ናቸው። እነዚህን ያደረገው እና በእነዛ ምክንያቶች ውጤቶች እያመጣ ነው። ከዛ ደግሞ ሲስተም መፈለግ፣ ኩኛ ምቤሞና ብሩኖ በጋራ የሚጫወቱበትን ፕላትፎርም ማዘጋጀት፣ እነዚህን ሁሉ ነገሮች አደረገና ተሳካል እና የቻምፒየንስ ሊግ ተሳትፎን ካሳካ የቋሚ አሰልጣኝነት ኃላፊነትን ከሱ ውጭ ላለ ሰው መስጠትን ማይመስል የሚያደርገው ወቅት ላይ ደረሰ። ለረጅም ጊዜ ምን ማለት ነው ማንም አያውቅ። የካሪክ ሲቪ የማንቸስተር ዩናይትድ አሰልጣኝ የሚያደርግ ሲቪ አይደለም። በመደበኝነት የማንቸስተር ዩናይትድ ቋሚ አሰልጣኝ የሚያደርግ ሲቪ አይደለም። እንዲሁ በመሰረት ሀሳብ ደረጃ
ማንቸስተር ዩናይትድ መቅጠር ያለበት ገበያው ላይ ያለውን ቤስት አቬይለብል አሰልጣኝ ነው። ትልቅ ሲቪ ያለው፣ ዋንጫዎች የማሸነፍ ታሪክ ያለው፣ በዩናይትድ መጠን ወይ ከዩናይትድ ጋር የሚቀራረብ ጫና ውስጥ ያለ አሰልጣኝን መሾም ወይ ብቅ እያለ የአሰልጣኞች ሱፐርስታርን መቅጠር እንጂ ሎጂካል የሚመስላቸው ነገር እሱ ነው አይደለም። ነገር ግን ማይክል ካሪክ የማንቸስተር ዩናይትድ ሌጀንድ ከመሆንና ሚድልስቦሮ ከማሰልጠን በስተቀር ለዚህ ኃላፊነት የሚያበቃ ሲቪ የለውም። ያንን ቅድም ያልኩትን በሌሎች ቦታዎች ዋንጫ የማሸነፍ ለምሳሌ ቱኸልን ብትቀጥሩ የቱኸል ሲቪ ምንድን ነው? የቱኸል ሲቪ ቻምፒየንስ ሊግ ማሸነፍ ነው አይደል? እንዲህ አይነት ሲቪ ማለት ነው። ካሪክ እንዲህ አይነት ሲቪ የለውም ለምሳሌ። ነገር ግን አሁን እያሳየ ባለው ሁኔታ ከሱ የተሻለ ሰው ለመቅጠር ያስቸግራል። በኦፕታ ፕሪዲክተር የሚባላል ኦፕታ ሱፐር ኮምፒውተር ምናምን ወደ 80% ይደርሳል ማንቸስተር ዩናይትድ በዚህ የውድድር ዘመን ቶፕ 5 ውስጥ የሚጨርስ ቡድን ሆኖ ለማጠናቀቅ። የዩናይትድንም አንድ ትልቅ አድቫንቴጅ አሰልጣኙ ኤግዞስቲቭሊ ተጠቅሞበታል። ለምሳሌ ከዚህ በፊት አስታውሳለሁ ዩናይትድ በቶተናም ተሸነፈና የቻምፒየንስ ሊግ ተሳትፎን እንደማያገኝ ያወቅን ባለፈው የውድድር ዘመን የዩሮፓ ሊግ ፍጻሜ በቢልባኦ በተደረገው ጨዋታ ማለት ነው። እና ሩበን አሞሪምም ራሱም ግን ሌላውም ሰው የሚገነዘበው አንደኛው ነገር ትልቅ ስፖርታዊም ፋይናንሳዊ ኪሳራም ቢሆን በማንቸስተር ዩናይትድ መጠን ላለ ግዙፍ ክለብ ቻምፒየንስ ሊግ አለመጫወት በማንም ጊዜ በየትኛውም ሁኔታ ተቀባይነት ሊኖረው አይገባም አይደል። ነገር ግን ምን አለ አዲስ ሲስተም ለመተግበር እየሞከረ ነው። የተወሰኑ አዳዲስ ተጫዋቾች ቡድን ውስጥ መጥተዋል። ስለዚህ ቡድኑን በሳምንት በአብዛኛው ለአንድ ጨዋታ ማዘጋጀት ለእኛ ከቡድን ዝግጅት አንጻር ከሪከቨሪ አንጻር በጣም ጥሩ ነው አለ እና አንዳንድ ቡድኖች ደግሞ በአውሮፓ ውድድር ሳይሳተፉ ቀርተው ትልልቅ ውጤቶች ሳይመጡ አይተን እናውቃለን። ቼልሲ፣ ሌስተር ሲቲ ሊግ ሻምፒዮን በሆኑ ጊዜ የአውሮፓ ውድድር ዲስትራክሽን አልነበረባቸው። ስለዚህ ለዩናይትድ እኮ እንደው በጣም ጥሩ እድል ነው። በተለይ ለሩበን አሞሪም ደግሞ ሃይሊ ሲስተማታይዝድ የሆነ እግር ኳስ መጫወት ለሚፈልግ ሰው ያንን ከሰኞ እስከ አርብ ያለ ነፃ ሚድዊክ ላይ ጨዋታ የሌለበት በሳምንት ከሞላ ጎደል በጥሎ ማለፍ የኤፍኤ ካፕ የሊግ ካፕ ውድድሮች ላይ ብዙ ርቀት እስካልሄደ ድረስ ሊግ ላይ ብቻ ማተኮር የሚችልበት እድል አለው። ጥቅም ነው ይሄ እንል ነበር በዚያ ጊዜ። ምክንያቱም 9 የተለያዩ የእንግሊዝ ቡድኖች በአውሮፓ ውድድሮች ተጠምደዋል። በዚህኛው ሲዝን 6 ቡድኖች በቻምፒየንስ ሊግ ተሳትፈዋል። እንደምታውቁት አርሰናል፣ ማንቸስተር ሲቲ፣ ቼልሲ፣ ሊቨርፑል፣ ቶተንሃም እነዚህ ሁሉ ቡድኖች የቻምፒየንስ ሊግ ከ1 እስከ 5 ያጠናቀቁት በቀጥታ ወደ ቻምፒየንስ ሊግ፣ ዩሮፓ ሊግን በማሸነፉም ቶተንሃም ወደ ቻምፒየንስ ሊግ ገብቷል። ክሪስታል ፓላስ፣ ኖቲንገም ፎረስት አይነቶቹ ቡድኖች ደግሞ ክሪስታል ፓላስ የኤፍኤ ካፕ በማሸነፉ ኖቲንገም ፎረስት የዩሮፓ ሊግ ስፍራን ይዞ ስለጨረሰ እንዲያውም በአብዛኛው ለቻምፒየንስ ሊግ ሲፎካከር የቆየ በመጨረሻ ሁለትም ይሄ ዕድል የነበረው ቡድን ነው። ስለዚህ አምና ግማሾቹ ከ1 እስከ 10 ያጠናቀቁት ቡድኖችን ካየት 9ኙ በአውሮፓ ውድድሮች በመጠመዳቸው የተነሳ ማንቸስተር ዩናይትድ ያ ትልቅ አድቫንቴጅ ነበር። ያንን አድቫንቴጅ እንደሚጠቀም ቡድን አልነበረም እየተጫወተ የነበር። አብረው ጊዜ ባገኙ ቁጥር የምትጠብቁት መሻሻል አለ አይደለም። ያንን ማርክድ የሆነ መሻሻል ለማየትም ይቸግር ነበር። በካሪክ ግን የምናየው ነገር ቢያንስ በውጤት ደረጃ እንዳልኩት ያለፉት የተወሰኑ ጨዋታዎች በተለይ መጀመሪያ አጋማሽ ፐርፎርማንሶች ጥሩ አይመስሉኝም። ነገር ግን በውጤት በኩል አሰልጣኙ መፍትሄ እያገኘ ነው። ለምሳሌ በአንዳንድ ጨዋታዎች ላይ ቀይሮ በሚያስገባቸው ተጫዋቾች አሸንፎ ሲወጣ እያየን ነው። ከመጀመሪያው የሲቲ ጨዋታ ጀምሮ የጌም ፊሊንጉ በጣም ኃይለኛ እንደሆነ፣ ትክክለኛው ሰዓት ላይ ትክክለኛው ለውጥ የማድረግ አንደርስታንዲንጉ የላቀ እንደሆነ ማውንትን ከዚያ በፊት ማቴዎስ ኩኛን ቀይሮ ሲያስገባ አይተን፣ የአርሰናል ጨዋታ ላይ ተቀይሮ የገባው ማቴዎስ ኩኛ ነው የማሸነፊያውን ጎል ያስቆጠረው። የፉልሃሙ ጨዋታ ላይ ተቀይሮ የገባው ሼሽኮ፣ የዌስትሃሙ ጨዋታ ላይ ተቀይሮ የገባው ሼሽኮ፣ የኤቨርተኑ ጨዋታ ላይ ተቀይሮ የገባው ሼሽኮ ናቸው ጎሎቹን ያስቆጠሩት። ከዛ ሴትል ያደረገው ነገሩን ቅድም አንደኛው ኃላፊነቱ የነበረው ሁኔታዎችን ማስከን ነው ካልኩ ተመሳሳይ 11 ነው ከሞላ ጎደል የሚጠቀመው ከሁለት ለውጦች በስተቀር። አሁን ባለፈው ሼሽኮ ሲሰለፍ 3ኛ ለውጥ ነው። ግን ከዛ በፊት የዶርጉ መጎዳት ማቴዎስ ኩኛን ወደ መጀመሪያ አሰላለፍ አመጣው። ዶርጉ ነበር የመጀመሪያዎቹን 2 ጨዋታዎች የጀመረው። ከዚያ የሊሳንድሮ ማርቲኔዝ መጎዳት አስገዳጅ ለውጥ እንዲያደርግና ሌኒዮሮ እንዲሰለፍ አደረገው። በጣም መጠነኛ ለውጦች ነው ቡድኑ ላይ የሚያደርገው፣ ምክንያቱም ብዙ ሮቴት እንዲያደርግ አይገደድም። አሁን ደግሞ ባለፈው እንዳየነው
ሼሽኮ ጥሩ ፎርም ላይ በተገኘበት ጊዜ ያው የአሰልጣኙን በር በኃይል ማንኳኳት መጀመር ነበረበት። የባለፈውን የፕሪሚየር ሊግ ጨዋታ በፓላስ ጨዋታ ላይ ጀመረ። ስለዚህ አማድ ተጠባባቂ ሆኖ እንዲጀምር ሆነ እና በአብዛኛው የኮመን ሴንስ ውሳኔዎቹ በሙሉ እየሰሩ ናቸው። አንዳንዶቹ ፐርፎርማንሶቹ እንደው ልብ የሚሞሉ አይደሉም ቢባል እንኳ የፓላስ የመጀመሪያ አጋማሽ፣ የኤቨርተን የመጀመሪያ አጋማሽ፣ የዌስትሃም የመጀመሪያ አጋማሽ እና ዩናይትድ ከእንደዚህ አይነት ቡድኖች ጋር የመቸገሩ ነገር አዲስ ነገር አይደለም። የሎ ብሎክ የሚድ ብሎክ ቡድኖችን በሚገጥም ጊዜ ይቸገራል። ግን እንደዛም ሆኖ የማሸነፊያ መፍትሄዎች አግኝቷል። ከዚህ በፊት ያነሳሁት አንድ ነጥብ ደግሞ ገበያው ላይ ማን አለ የሚለው ወሳኝ ነው አይደለም። ማን ነው ገበያ ላይ አቬይለብል የሆነው? ቅድም ያልኩት አይነት ሲቪ ያለው ሰው ለጊዜው ስራ የሌለው እና ማንቸስተር ዩናይትድ አሁኑኑ ሊቀጥረው የሚችል አቬይለብል የሆነ ትልቅ ሲቪ ያለው ሰው የለም። ካለም እያንዳንዱ ሰው የራሱ ትልቅ ሪስክ አለው። ለምሳሌ አንቼሎቲ ከብራዚል ብሔራዊ ቡድን ጋር አዲስ ኮንትራክት ሊፈርሙ እንደሆነ ሰምተናል። ትልቅ ሲቪ ያላቸው ትክክለኛው ሰው ናቸው ለዚህኛው የዩናይትድ ቡድን የሚለውን ራሱን የቻለ ክርክር ወደ ጎን ልትሆን። ቶማስ ቱኸል ከእንግሊዝ ኤፍኤ ጋር እስከ 2026 ነበር ኮንትራታቸው መጀመሪያ፣ እስከ 2028 አራዝመዋል። ስለዚህ ኢፌክቲቭሊ ከገበያ ውጪ ናቸው። ምናልባት የእንግሊዝ ብሔራዊ ቡድን በዓለም ዋንጫ በጣም ዲዛስተረስ የሆነ ጊዜ ካላጋጠመው በስተቀር። ኦሊቨር ግላስነር ብዙ ይወራ ነበር። እኔ ማንቸስተር ዩናይትድ ከዚህ በኋላ በቅርብ ጊዜ ቢያንስ የባክስሪ አሰልጣኝ መቅጠር ይፈልጋል ብዬ አላምንም። ግን እሳቸውን በክሪስታል ፓላስ ያላቸው ሁኔታ ጥሩ ሁኔታ አይደለም። የሮቤርቶ ዲዘርቢ ከማርሴይ መሰናበትን ተከትሎ የሃይ ፕሬሸር ክለቦችን የማሰልጠን ችሎታ አለው ወይ ይሄ ሰው? የምር ቴክኒካዊ እውቀቱ ታክቲካዊ ምጥቀቱ አይደለም ጥያቄ የሚነሳበት። ግን ለማንቸስተር ዩናይትድ አይነት ኃይለኛ የሚዲያ ስክሩቲኒ ያለበት ቡድንን ለማሰልጠን ይሆናል። ልክ እንደ ሩበን አሞሪም አይነት ኢሞሽናል የመሆን ዝንባሌ አለው። ይህን ደግሞ በሌሎችም ክለቦች በብራይተንም በነበረበት ጊዜ ግን ጣሊያን ውስጥም ሲያሰለጥን አይተን እናውቃለን። እሱም ትልቅ ሲቪ ያለው አይደለም፣ ዋንጫ የማሸነፍ ታሪክ ያለው አሰልጣኝ አይደለም። ምናልባት እንግዲህ ለእኔ የሚታየኝ ናግልስማን ነገር ነው። ጁሊያን ናግልስማን፣ ፖቼቲኖ አይነት አሰልጣኞች። ናግልስማን ደግሞ እንግዲህ የዓለም ዋንጫ ላይ ያሰለጥናል። እንግዲህ የዓለም ዋንጫ ላይ የሚያሰለጥኑ አሰልጣኞችን የዓለም ዋንጫ ዲስትራክሽን እያለባቸው በቂ ዝግጅት፣ በዝውውሮች ላይ በቂ ዲስከሽን በማይኖርበት ጊዜ መቅጠርስ አይዲያል ጊዜ ነው ወይ? እሱም አንድ ክርክር ነው። እነዚህን ሁሉ በመጠኑ ከምርጫው ፉክክር ያስወጣቸዋል። ግን ዩናይትድ ቶሎ ውሳኔ መወሰን ፍላጎት የለውም። ለምንድን ነው? እስከ ውድድር ዘመኑ መጨረሻ ድረስ መቆየት፣ ያሏቸውን አማራጮች ኤግዞስቲቭሊ ማየት ይፈልጋል። ግን የካሪክ መምጣትም እንደሚገባኝ ለምሳሌ ሰሞኑን የሼሽኮ ዝውውር የከሰረ ዝውውር ነው እየተባለ አልነበረም፣ ግን ጥያቄዎች ይነሱበት የነበረ ዝውውር ነው። ምክንያቱም ሆይሉንድ እዛ ሄዶ ለናፖሊ በየሳምንቱ ጎሎች ያስቆጥራል፣ እዚህ ሼሽኮ ጨዋታ አይጀምርም። ስለዚህ ሰዎች ለምን ሆይሉንድን አላቆየንም ታዲያ? የ80 ሚሊዮን ፓውንድ ኢንቨስትመንት ፈጽመን አንድ ተጫዋቻችንን በውሰት ሰጥተን ተጫዋቹ ማይጀምር ከሆነም የዚህ ዝውውር አመክንዮ ምንድን ነው የሚል ጥያቄ እንዲጠይቁ ያደርግ ነበር። ጥያቄው ስህተት ነው ልትሉ አትችሉ አይደል? ከዛ ሼሽኮ ጥሩ መጫወት ሲጀምር ግን ሰዎቹ መወደስ ጀመሩ። ክሪስቶፈሩ ቪቬል እኮ ነው የመለመለው። ጄሰን ዊልኮክስና ኦማር ቤራዳ እኮ ናቸው ዝውውሩን የፈጸሙት። ጥሩ በተጫወተ ቁጥር ከላይ ያሉትንም አለቆች በጥሩ አይን እንዲታዩ ያደርጋቸዋል። ይሄ ደግሞ ይፈልጉታል። ኦፍኮርስ ሁሉም ሰው በስራው መመስገን ይፈልጋል። ካሪክ ያንን ክሬዲቢሊቲ ነው እየሰጣቸው። በማይጫወትበት ጊዜ ኦሌ ዋትኪንስ ይሻል ነበር። አሞሪም ኦሌ ዋትኪንስን ነው እኮ ኢንሲስት ያደረገው ይባል ነበር አይደል? ግን ጥሩ መጫወት ሲጀምር ግን ክሪስቶፈር ቪቬል ነው እኮ ፑሽ ያደረገው። ጥሩ ምንድነው ሂ ሜክስ ሂም ሉክ ጉድ፣ በጥሩ አይን እንዲታይ ያደረገው ክሪስቶፈር ቪቬል። ድንገት በጣም እንደ ትልቅ ኪሳራ እየተቆጠረ አልነበረም። እኔ ለነገሩ የ22 ዓመት አጥቂን ከገዛችሁ በኋላ ምንም በቂ የመሰለፍ እድል ሳያገኝ እንደዚህ አይነት ብይል ላይ መድረስ ትክክል ባይመስለኝም ግን ሼሽኮ አሁን ጎሎች ማስቆጠር ጀመረ። በ7 ጨዋታ 6 ጎል መሰለኝ ያስቆጠረው እና ጎሎቹ ደግሞ የማሸነፊያ ጎሎች ናቸው። ፉላምን የማሸነፊያ፣ ከዌስትሃም ጋር አቻ የተለያዩበት፣ ኤቨርተንን የማሸነፊያ እና ክሪስታል ፓላስን የሚያሸነፊያ ጎሎች ናቸው። ስለዚህ የማንቸስተር ዩናይትድ ሪክሩትመንት ወይ ምልመላ ለረጅም ጊዜ ሲተች የነበረው ምልመላ አሁን ካሪክ ለተጫዋቾቹ በሰጣቸው የሚመች ኢንቫይሮንመንት ምክንያት እነሱንም በጥሩ አይን እንዲታዩ አድርጓቸዋል። ትልልቅ ዝውውሮች እንዲሳኩላቸው ይፈልጋሉ የክለብ አለቆች። ብዙ ገንዘብ ስላወጡባቸው ብቻ ሳይሆን እነዛን ዝውውሮች ኤግዚኪዩት ያደረጉት ሰዎች መተቸት አይፈልጉም እና የዛ ተጫዋች ጥሩ መጫወት ለዛ ተጫዋች ጥሩ መጫወት ምክንያት የሆነው አሰልጣኝም
ሰዎቹን ያስደስታቸዋል። ምን ጥያቄ አለ? እና የሚሰጠው ማስተያየት አሁን ለምሳሌ ሼሽኮ እየተሰለፈ ባልሆነበት ጊዜ ማለት እየጀመረ ባልሆነበት ጊዜ ጭምር የካሪክንና የኮቺንግ ስታፉን ስቲቭ ሆላንድን እና እንደ ጆናተን ውድጌት አይነት አባላት ያሉበትን የኮቺንግ ስታፍ አንብሊቨብል ብሎ ነገር የማይታመን ስታፍ ነው። በጥሩ ሁኔታ ማለት ነው የማይታመን። ለብቻው በነጠላ ሲታይ አሉታዊ ቃል ይመስላል፣ ግን እንዳልኳቸው ብሩኖ ፈርናንዴዝም አልገረመኝም። ምክንያቱም ካሪክ ለ3 ጨዋታ ባሰለጠነን ጊዜ ሶልሻ ተሰናብቶ ራኒክ ኃላፊነቱን እስኪረከቡ ድረስ ያኔ ምልክቱን አይቼ እንዲያውም ነግሬዋለሁ፣ ታላቅ አሰልጣኝ ትሆናለህ ብዬ ነግሬዋለሁ አለ። ስለዚህ እነዚህ ሁሉ ምልክቶች አሁን ባለው ሁኔታ የማንቸስተር ዩናይትድ ሰዎች ውሳኔ የሚያሳልፉት አሰልጣኝ የሚሾሙ የሚያሰናብቱት ሰዎች ቲንኪንግ አስቡ ከካሪክ ውጭ ለሌላ ሰው ለማን ኃላፊነቱን ለመስጠት ይችላሉ? አሁን ባለው ኤቪደንስ ማለት አሁን ባለው ማስረጃ በምናየው ስለ አሰልጣኙም ከተጫዋቾቹ በሚነገረው የእግር ኳስ ወቅታዊ ሁኔታ ባለበትም ኢንቫይሮንመንት ስሜት ከሱ ውጭ ለማን ይሄን ኃላፊነት ልትሰጡ ትችላላችሁ? ግን ጊዜ አሰልጣኝ ነው መጨረሻ ላይ የምንዳኘው አሁን ባለው ሁኔታ ነው። የሚቀጥሩት ከሆነ ሪስክ የለው ማለት አይደለም። ለምሳሌ ቀደም እንዳልኩት በሳምንት ለአንድ ጨዋታ ብቻ ነው ቡድኑ የሚዘጋጀው። በቀደም እየሰማሁ ነበር አርሰናል ባለፈው ሳምንት አጋማሽ አልተጫወተም ምንም ጨዋታ አይደል? ከኖቬምበር በኋላ አሁን ማርች ላይ ነው ያለነው 4 ወር ምናምን አይደል? 2 ሚድዊክ ብቻ ነው ጨዋታ ያላደረገው። ምክንያቱም 4ቱም ውድድሮች ውስጥ አለበት። በ4 ውድድሮች መጠመድ እያንዳንዱ ሚድዊክ ጨዋታ እንዲኖረው ያደርጋል። የተዋጣለት ልምምድም የሚያደርገው አይመስለኝም እንደዚህ አይነት ቡድኖች። ሲቲም ተመሳሳይ ነው። ሚድዊክ የሚባል አልነበራቸውም እነዚህ ቡድኖች። ስለዚህ ጨዋታ ሪከቨሪ፣ ለሚቀጥለው ጨዋታ እንደገና መዘጋጀት፣ በአብዛኛው የቪዲዮ ሴሽን ነው የሚሆነው። በመጠኑ ማላቀቅ ካልሆነ በስተቀር ምን ትሰራላችሁ ውስጥ የልምምድ የተዋጣለት ድሪል እኮ መስራት አይቻልም። አንደኛው ካቪያት፣ አንደኛው የጥርጣሬ ነጥብ እሱ ነው። ዩናይትድ በሚቀጥለው የውድድር ዘመን የአውሮፓ ውድድር ተሳትፎ ነው ያገኛል ፎር ሹር። ቻምፒየንስ ሊግ በአብዛኛው 80% ቅድም እንዳነሳሁት። ስለዚህ 8 ጨዋታ ነው ደግሞ የምታደርጉት አይደል በሚድዊክ። ከዛ እንደ ዘንድሮ ገና በመጀመሪያው ዙር በኤፍኤ ካፕ እና በሊግ ካፕ አትወጡም ማለት በየሲዝኑ የሚሆን አይደለም እንደዛ መሆን። ስለዚህ አሰልጣኙ ሚድዊክ ሳይኖረው ሲቀርስ እንዴት ያደርጋል? እንዴት ነው የምንዳኘው? ለዛ አይነት ኃላፊነት የሚችል መሆኑ ምንም ማስረጃ የለንም። ራሱን የቻለ ጥርጣሬ ያስነሳል። ከዚህ በፊት አንስቼዋለሁ፣ ይህን ነጥብ አስታውሳለሁ። ሁለተኛ ስኳዱስ የበለጠ አብዮት ይፈልጋል። ካሴሚሮ ይለቃል። ካሴሚሮም እያለ ባለፈው የውድድር ዘመን የማንቸስተር ዩናይትድ ደጋፊዎች ዋናው ፕራዮሪቲ አማካይ ተከላካይ ይምጣልን። ኡጋርቴ የማንቸስተር ዩናይትድ የረጅም ጊዜ እቅድ አካል የሚሆን አይመስልም። ስለ መልቀቁም አንዳንድ ወሬዎች እንሰማለን። ስለዚህ ካሴሚሮ ይለቃል፣ ኡጋርቴ ሜቢ ይለቃል። ማንቸስተር ዩናይትድ አማካይ ቦታ ላይ የቁጥርም የኳሊቲም ችግር አለበት፣ የጥራትም የቁጥርም ችግር አለበት። አሁን ምን አይነት ስፔሻሊስት አማካይ ይቀራል ማለት ነው? ኮቢ ሜኑ ብቻ ይቀራል ማለት ነው አይደል? ስለዚህ ለ3 ለ4 ውድድሮች የሚሆን ሚድፊልድ ያስፈልጋል ማለት ነው። ስንት አማካይ እንደሚያመጡ አላውቅም። ብሩኖን ከዚህ በኋላ በዛ ጥልቅ ኃላፊነት መጠቀም የሚታሰብ አይመስለኝም። ከሚያከራከሩት የሩበን አሞሪም ውሳኔዎች መካከል አንዱ ስለነበር፣ ስለዚህ አዳም ዋርተን፣ ካርሎስ ባሌባ ወይም ኤሊየት አንደርሰን አይነት ተጫዋቾች እንሰማለን። ግን ሜቢ ትልቅ አብዮት ያስፈልገው ይሆናል። ከኋላ የሃሪ መጓየር ኮንትራት የመታደሱ ጉዳይ የተረጋገጠ ነገር አይደለም። ግን ኮንትራቱ ቢታደስም 32 ዓመቱ ሜቢ አዲስ ተከላካይ ያስፈልጋቸዋል። ከዚያ ደግሞ ፉልባክ ቦታ ላይም ጥርጣሬ አለ። ሉክሾ የሲዝን ተጫዋች እንዳልሆነ ያለፈው 10-12 ዓመት በማንቸስተር ዩናይትድ ተጫዋችነት ያሳለፈው ታሪክ ይነግረናል። ማን አለ ሌላ? ማላሲያ ማይታሰብ። በቀኝ በኩልም ቢሆን በተለይ ማንቸስተር ዩናይትድ ወደ ውስጥ እያጠበቡ የሚገቡ የመስመር ተጫዋቾችን አማድን እና ምቤሞን እዛ ቦታ ላይ የሚጠቀሙ እየሰበሩ የሚገቡ ተጫዋቾች ናቸው ማለት የበለጠ ወደ ኢንሳይድ ስፔስ ነው የሚገቡት። ስለዚህ በውጪ ስፔስ በኩል ከዳሎም የተሻለ መስጠት የሚችል ፉልባክ ያስፈልገዋል። ስለዚህ ትልቅ አዲስ የቡድን ግንባታ ይጠብቀዋል ማለት ነው። ያንን ሁኔታ እንዴት ይቋቋመዋል አናውቅም። ምክንያቱም በኬርቴከር አሰልጣኝነት ነው ይህንን ውጤት ያየ ነው። ቅድም እንዳልኩት የኮመን ሴንስ ውሳኔዎችን ለአሁን የሚበጁ ውሳኔዎችን መወሰን ብቻ ነው የአሁኑ ኃላፊነቱ። ለወደፊቱ ምን ማለት ነው
የማንቸስተር ዩናይትድ ፍልስፍና ምን መሆን አለበት ምናምን የሚለው ዩናይትድ በ2 ዓመት ውስጥ ለምሳሌ አርቴታ ሲመጣ ስለ ፕሮሰስ ብዙ ይወራ ነበር አይደል? ያ ፕሮሰስ የወሰደውን ጊዜ ወስዷል፣ ግን ቢያንስ ፕሮሰስ ነበር። በፕሮሰሱ በተስማሙበትም ባትስማሙበትም አሁን ፕሮሰሱ ውጤታማ ነው ብለን ብናምንም ባናምንም እሱ ሰብጀክቲቭ አስተያየት ነው የሚሆነው። ግን ምን እናውቅ ነበር? ፕሮጀክት እንደያዘ እናውቅ ነበር። ቡድኑን ከስሩ ሪቢልድ የማድረግ ኃላፊነት ነበረበት። ብዙ እሱ መጫወት ለሚፈልገው ጨዋታ የማይሆኑ ከፍተኛ ደሞዝ የሚከፈላቸውን ተጫዋቾች ማስወጣት፣ የባህል ለውጥ ማድረግ፣ አዲስ የጨዋታ አይደንቲቲ ማምጣት፣ ቡድኑን ከመሰረቱ ሪቢልድ ማድረግ፣ ምዕራፎች ማስቀመጥ፣ 5 ፌዝ ያለው ምዕራፍ ማስቀመጥ እና እያንዳንዱ ስቴፕ ባይ ስቴፕ እየተሰራ ፕሮሰስ የሚባለው ለዛ ትረስት ፕሮሰስ እኮ ሲባል ጊዜ የሚወስድ ፕሮሰስ መሆኑ መጀመሪያውኑ በአሰልጣኙ ስለተገለጸ በአሰልጣኙና በክለቡ መካከል እንደ አይነት መስማማት ስለነበር የካሪክ ኃላፊነት እሱ አይደለም። ለአሁን የሚያስችሉ ጥገናዊ ማሻሻያዎችን ማድረግ ነው የነበረው። እነዛ ደግሞ በሚያረካ ሁኔታ አድርጓል። ለወደፊቱ አናውቅም፣ እሱ የሚታወቅ ነገር አይደለም። የዩናይትድ ሰዎች እነዛን ሁሉ ቫሪያብሎች የማሰብ ይኸው በኬርቴከር አሰልጣኝነት በጊዜ አሰልጣኝነት ያሳካቸው ውጤቶች ከነዛ ለውጦች ጋር ቋሚ አሰልጣኝ ቢሆን ሪፒትብልስ ናቸው ወይ ቀጣይነት ሊኖራቸው የሚችሉ ናቸው ወይ የሚለውን ሁሉ ግራ ቀኝ ማሰብን የሚጠይቅ ነው። ግን የማንቸስተር ዩናይትድ ሰዎች ከሆናችሁ ግን አሁን ባለው ሁኔታ ሌሎቹን አማራጮች አሰልጣኝ ከመጣ በኋላ የፈጠረው ኢምፕሬሽንን ካያችሁ በኋላ ሌላ ሰው ግን ለማሰብ አስቸጋሪ ነው። ስለዚህ ከስሜት መውጣት አለባቸው። ኦፍኮርስ የበለጠ ካልኩሌትድ ውሳኔ መወሰን አለባቸው። ግን ከሱ ውጭ ሌላን ሰው መሾም አሁን አንፖፑላር ውሳኔ ይሆናል። እንደዚህ በጣም ጥሩ ውጤት ያመጣን አሰልጣኝ ትታችሁ ሌላ አሰልጣኝ ማምጣት በተለይ አሰልጣኝ ካልተሳካለት ባክፋየር ያደርጋል ማለት ነው እና ስለዚህ ዩናይትድ ቀጥሎ የሚወስነው ውሳኔ በጣም ኢንትረስቲንግ የሚሆን ይመስለኛል። ያው ሲዝኑ ገና የሚቀሩት ጨዋታዎች አሉ፣ ግን በሌሎቹ ቡድኖች ላይ በሚታየው ወጥ የመሆን ችግርም በማንቸስተር ዩናይትድ በጣም አስደናቂ ውጤታማ የካሪክ ዘመን አጀማመር ምክንያት የቻምፒየንስ ሊግ ቦታን አሁን የሚያጣው አይመስለኝም እና ያንን ኃላፊነት ከሱ ውጭ ለሌላ ሰው መስጠትን አስቸጋሪ ያደርገዋል። ግን አስቸጋሪ ውሳኔዎችን እንዲወስኑ ነው እዛ ቦታ ላይ ያሉት እና ምን አይነት ውሳኔ እንደሚወስኑ ለማየት በእኔ በኩል በጣም እጓጓለሁ። እናንተስ ምን ይመስላችኋል? ለማድመጣችሁና ለጊዜያችሁ ግን በጣም አመሰግናለሁ።